በአገልግሎት የምትመስሉኝ ወንድሞቼ ዲያቆናት፣ በዚህ የተገኛችሁ እናቶችና አባቶች፣ ወንድሞችና እህቶች፣ በወደደንና እስከ ሞት ድረስ ባፈቀረን በአባታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድንጠራው የረዳን ያገዘን ሁልጊዜ የማይቆጣ ለዘላለም የማይቀስፍ ጻድቅ ልበሰፊ አምላካችን እግዚአብሔር ከያለንበት ስላሰባሰበን በምህረት በይቅርታው አደባባይ ለምስጋና ለአምልኮ ስላሰባሰበን ስሙ ይመስገን። ዛሬ በቅድስት ቤተክርስቲያን የአብይ ጾም 6ኛው ሳምንት የሚሰበክበት የሚነገርበት ወቅት ነው። ሁላችሁ እንደምታውቁ ዛሬ ገብርኄር ተብሎ ስለታማኝ አገልጋዮች እግዚአብሔር ስላዘጋጀላቸው ክብር ቤተክርስቲያን የምታስተምርበት ዕለት ነው። ስለዚህ የማታውቁትን አልነግራችሁም፣ ግን ጥቂት ነገር አስታውሳችኋለሁ። መጽሐፈ ኢያሱ ምዕራፍ 14 ቁጥር 11 መነሻ የምንማርበት ኃይለ ቃል ይሆናል። ርዕሳችን የሚሆነው ዛሬም ጉልበታም ነኝ በሚል ርዕስ ነው የምንማረው። እስቲ አንዴ በሉት እናንተ። ይሰማል? እዛ የእናንተ አይሰማም። ወደዚህ እስቲ ርዕሱን በሉት። እንደው በማርያም አንድ ጊዜ ሁላችሁም ጮክ ብላችሁ ይዛችሁት እንድትሄዱ የምፈልገው ሐሳብ ስለሆነ ነው። አንድ ጊዜ ለመጨረሻ ጊዜ በሉልኝ። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ይህንን ቃል የምታነቡት የምናገኘው በዚህ በመጽሐፈ ኢያሱ ምዕራፍ 14 ቁጥር 11 ላይ ነው። እንግዲህ ሁላችን በሰንበት ትምህርት ቤት ባደግንበት ከልጅነት ጀምሮ ከሰማነው ዝማሬ መካከል አንዱ በተለይ በዚህ በገብርኄር ወቅት እንደ ኢያሱ በርቱ በለን ጌታ አይደል? ከፊት ያው መዘምራን የነበሩት ያው እንደ ኢያሱ በርቱ በለን ጌታ የሚል ስላለ እንደው ይህንንም ዕለት ከዚህ ዝማሬ ጋር አያይዛችሁ እንድታስቡት ስለፈለኩ ነው። ይህንን ቃል የተናገረው ከ12ቱ ሰላዮች መካከል አንደኛው ካሌብ ነው። ሙሴ አስቀድሞ ከላካቸው ከነዓንን እንዲሰልሉ ካሰማራቸው ከ12ቱ ሰላዮች መካከል አንዱ የሆነው ካሌብ ይህንን ቃል ተናግሮታል። ይህንን ቃል የተናገረበትን ዋና ምክንያት ስታነቡት እስራኤል ከግብፅ ከባርነት ቤት ወጥተው በዚያ የመከራ ዘመናቸውን ረስተው በምድረ በዳ ደግሞ 40 ዓመት ተንከራተው ወደ ሀገራቸው እግዚአብሔር ወደ ማለላቸው ምድር ሲገቡ በዚያ አንድ ጥያቄ ተነሳ። ያ ጥያቄ ምን ነበረ? እስራኤል ከግብፅ ከባርነት ቤት ከወጡ በኋላ ሲና ግርጌ ላይ 2 ዓመት ያህል ተቀምጠዋል። ከ2 ዓመት በኋላ እንደ አዲስ
መንገድ ሲጀምሩ ጉዞ ሲጀምሩ በምድሪቱ ላይ የገጠማቸው ብርቱ ፈተና ነበረ። እነሱ እንደሚያስቡት የሚበላ የሚጠጣ ነገር ብቻ አልነበረም የፈተናቸው። ይልቁንም እግዚአብሔርን በምድረ በዳ እየተፈታተኑ ከእግዚአብሔር ሐሳብ እየወጡ ባስቸገሩ ጊዜ እግዚአብሔር አንዳንዴ እየመከረ አንዳንዴ እየቀጣ ያስተምራቸው ነበረ እና የኦሪት ዘኍልቍን መጽሐፍ ስታነቡ ወደ ርስት ሀገራችሁ በገባችሁ ጊዜ 3ቱ ነገድ በሰሜን፣ 3ቱ ነገድ በደቡብ፣ 3ቱ ነገድ በምስራቅ፣ 3ቱም ነገድ በምዕራብ ይሰፍራል ተብሎ 12ቱ ነገድ ቦታ ተሰጠው፣ ርስት ተደላደሉ። ግን እግዚአብሔር የነገራቸውን ይህንን ቃል ተስፋ አድርገው እስከ መጨረሻ ድረስ የሄዱት ሰዎች በጣም ትንሽ ነበሩ። ታውቃላችሁ፣ ቅዱስ ጳውሎስ ወንድሞቼ ሆይ ይህንን ታውቁ ዘንድ እወዳለሁ፣ አባቶቻችሁ ሁሉ ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከዓለቱ ጠጥተዋልና ካለ በኋላ ይሄንን ሐሳብ ሲዘጋው እግዚአብሔር ግን ይላል በሚበዙት ደስተኛ አልነበረም፣ ብዙዎቹ በምድረ በዳ ምን ብለዋል? ወድቀዋል አለ። እውነት ነው። ከግብፅ ከባርነት ቤት ከወጣው ከ2 ሚሊዮን ሕዝብ ምድረ ርስት ከነዓን የገባው 2 ሰው ብቻ ነው። ይሄ ሐሳብ ሲነገር እግዚአብሔር የማለውን መሐላ መጀመሪያ ከሰሙት መካከል 2 ሰው ብቻ ነው የገባው። ከሁለቱ አንዱ ሰው ካሌብ ነው። ካሌብ ወደ ርስት ሀገሩ ወደዚያች ወደ ከነዓን ምድር ሲገባ በሙሴ እግር ስር የተተካውን ኢያሱን አንድ መሐላ አማለው ይላል። የሱ ጥያቄ ምን ነበረ? ተመልከቱ። በዚያን ቀን አምላኬ እግዚአብሔርን ፈጽመህ ተከትለሃልና እግርህ የረገጠውን ምድር ለአንተና ለልጆች ለዘላለም በእርግጥ ርስት እዚያ ከገባ በኋላ ይህንን መሐላ የማለው ሰው በምድረ በዳ ስለቀረ በሱ እግር ለተተካው ለኢያሱ ካሌብ አንድ እንደ መብት ጥያቄ ጠየቀ። አባታችን ሙሴ በምድረ በዳ በነበርኩ ጊዜ አለው እግርህ የረገጠውን ምን ትላለህ? ትወርሳለህ ብሎኛልና ቤተልሔም የሚባለው ቦታ አይደል ኤፍራታ የምትባለውን ስፍራ ለእኔና ለዘሬ ልትሰጠኝ ግድ ነው አለው ይላል። ምክንያቱም ማን ምሏልና ሙሴ ምን ትላለህ? እግርህ የረገጠውን ትወርሳለህ ብሎኛል። ከዛ ይሄንን ቃል በምን ቃል አጠበቀው መሰላችሁ? አሁንም እነሆ እግዚአብሔር ለሙሴ ይህንን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኛል። ስንት ዓመት? ይህንን ቃል በምድረ በዳ የዞሩበትን ነው። ከዚያስ በኋላ አሁንም እነሆ ለእኔ 85 ዓመት ሆነኛል። ስንት ዓመት? 85 ዓመት ሆነኝ። ሙሴ በላከኝ ጊዜ እንደነበርኩ አለ። ሙሴ በላከኝ ጊዜ እንደነበርኩ ዛሬም ጉልበታም ነኝ። በዚያን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው አለ የሚል ቃል ተጽፏል። ስለ ቃሉ ስሙ የተመሰገነ ይሁን። ይሄ ሰው ይህንን ቃል ሲናገር እድሜው ስንት ዓመት ነው? 85 ዓመት። እግዚአብሔር ይህንን ቃል በሙሴ በኩል ከነገረው በኋላ እንኳን ይሄ ቃል እንዲፈጸም ስንት ዓመት ጠብቋል? 45 ዓመት። ይሄ ሰው ዘመኑ ጠቅላላ እድሜው ሲቆጠር 85 ዓመት ነው።
በ85 ዓመቱም ግን ምንድነኝ አለ? ዛሬም ጉልበታም ነኝ። እንደመቼ እንደ ያኔ አለ። እንደ ያኔው ጉልበታም ነኝ። ለመውጣት ለመግባት ለመዋጋትም ቢሆን ጉልበቴ ያው ነው አለ የሚል ቃል ተጽፏል። እንግዲህ ይህ ሰው 85 ዓመት ነው ያገለገለው ማለት ነው። አንዳንድ ጊዜ እግዚአብሔር የነገረንን ያስተማረንን ነገር በዘመን የምንለካ በእድሜ የምንወስን በጣም ብዙ ሰዎች አለን። ጥቂት ዘመን ካገለገልን ጥቂት ዘመን ከእግዚአብሔር ጋር ከኖርን እንደሚበቃ ወይም ደግሞ ለወሬ እንዲመች ድሮ ቀረ ብለን ለመናገር እንዲያመቸን ብቻ ገብተን የምንወጣ ሰዎች እንኖራለን። አገልግሎት የህይወት ዘመን ጥሪ ነው። በዘመን የሚገደብ በሁኔታዎች የሚቆም አይደለም። አገልግሎት በእግዚአብሔር ሐሳብ፣ በእግዚአብሔር ፈቃድ፣ በእግዚአብሔር መንፈስ የሚከወን ጉዳይ ስለሆነ ከኛ እድሜ መጨመር አይደል? ከኛ የኢኮኖሚ ሁኔታ ጋር ምን አይልም አይያያዝም። አገልግሎት ሰው ታምኖ የሚወጣለት ዓላማው ነው እና ይህ ሰው 85 ዓመት አገልግሎ ዛሬም ግን ጉልበታም ነኝ አለ። እንደ መቼው ሲባል እንደ ያኔው አለ። አሁን የአገልግሎት ዘመኑን መቁጠሩን እንተወውና ዛሬ እንዴት ናችሁ ብዬ በጠይቃችሁ ለራሳችሁ የምትሰጡት መልስ ምንድነው? ትዝ ይላችኋል መጀመሪያ ወደ እግዚአብሔር ቤት የመጣችሁበት ዕለት? ትዝ ይላችኋል በቅንነት በየዋህነት እግዚአብሔርን ለማገልገል እግዚአብሔርን ለመፈለግ የመጣችሁበት ጊዜ? ያ ቅንነታችሁ፣ ያ በጎነታችሁ፣ ያ መልካምነታችሁ፣ ያ ፍርሃታችሁ ዛሬ ከናንተ ጋር አለ ወይስ ስንቆይ እየተላመድን መጣን? ወይስ ስንቆይ እየረሳን መጣን? እግዚአብሔር በእኛ ላይ ሆኖ ያደረጋቸውን የሰራቸውን እነዚያን በጎነቶች ብቻ በማሰብ የምንኖር ሰዎች ሆነናል? ወይንስ ዛሬም እግዚአብሔር ቢልከኝ አይደል እግዚአብሔር ቢያሰማራኝ እንደ ያኔው ጉልበታም ነኝ ብለን የምንወጣ ሰዎች እንኖራለን ወይ ነው? ይህ ሰው ልብ በሉ፣ አሁን ብዙዎቻችን የምንራኮትበትን ቤተልሔም የሚባለውን ስፍራ ልክ እንደተረከበ መጀመሪያ በሚስቱ ስም ነው የሰየመው። እንዲጠፋበት ታሪኩ አልፈለገም። ያቺን ቦታ ከብታ ብሎ ሰየማት። ከዚያስ እግዚአብሔር ከሷ ፍሬ ሲሰጠው አሁን እግዚአብሔር ባርኮኛል፣ ፍሬያማ አድርጎኛል፣ ስለዚህም ስፍራው ቤተልሔም ከመባሉ በፊት ኤፍራታ ትባል ብሎ ወሰነ። እግዚአብሔር ጸዋሪተ ፍሬ ነው፣ የፍሬ መኖሪያ ነው፣ ይሄ ስፍራ የበረከት ቦታ ነው ብሎ እግዚአብሔር እግሩ ያስረገጠውን ያንን ስፍራ ለመውረስ ዋጋ የከፈለ ሰው ነው። ምንም ላያደርግለት ይችል ይሆናል፣ ለእርሱ ሳይሆን ትውልድ ሁሉ እግሩ የቆመበት ያ ስፍራ የተቀደሰ ነውና ያንን ስፍራ ለመውረስ አይደል 85 ዓመት ምን ብሏል? ጠብቋል። አሁን እኛ በዘመናችን ጠብቀን ያገኘነው አይደል የምንጠብቀው ተስፋችን ምንድነው ነው? ዛሬ ስለ አገልግሎት እንደሚነገር ተስፋ ታደርጋላችሁ ብዙዎቻችሁ። እውነት ነው። እኔ ባለ 5 ባለ 2 ባለ 1 መክሊት አይደል ስለተሰጣቸው ስለነዚያ ሰዎች በመተረክ አይደል ጊዜ አንወስድም። ስለ ራሳችን ማውራት ስለሚገባን ነው። ስለ ራሳችን ማወቅ ስለሚገባን ነው። ዛሬ እንደ ትላንቱ ስላልሆንን ብዙዎቻችን ለእግዚአብሔር ያለን ፍቅር ለአገልግሎት ያለን ትኩረት እንደ ትላንትናው ስላልሆነ ከሞኝ ደጃፍ ሞፈር ይቆረጣል እንደሚባል እኛ
እኛ በተውነው አገልግሎት አይደል በቸልታ ባየነው አገልግሎት ምክንያት የብዙ ሰው ሕይወት የብዙ ሰው ነፍስ እየጠፋ ስለሆነ በአገልግሎታችን ታማኝ ባለመሆናችን አዎ የነ ካሌብ መንፈስ መጥቶ ከወቀሰን በሚል ነው ይሄንን ሐሳብ ያነሳው። ዛሬም ጉልበታም ነኝ አለ። እንደ ያኔው እንደ ድሮ እወጣለሁ እገባለሁ ለመዋጋትም ቢሆን ዝግጁ ነኝ አለ። ይሄ ሰው አገልግሎት የሚደረገው በእግዚአብሔር መንፈስ እንደሆነ ምን ብሎታል? ገብቶታል እንጂ ባዮሎጂካል በሆነው አይደል እንደ ሰው ተፈጥሮ ቢሆንማ የ85 ዓመት ሰው እንደዚህ ሊሆን አይችልም። ግን ብዙ ዘመን አገለገልን ለምንለው ሰዎች ዛሬ ካሌብ ምን ይሆናል? ምሳሌ ነው የሚሆነው? ምሳሌማ አይሆንም። የማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ አይታችኋል። ስለ ጥበብ ሲናገር ጌታ ከዮናስ የሚበልጥ በዚህ አለ ካለ በኋላ ከሰሎሞንም የሚበልጥ ደግሞ በዚህ አለ። ከዚያስ ስለማን ያወራል? ስለ ሰሎሞን ጥበብ ሲያወራ ያቺ የሳባ ንግስት የነበረችው አዜብ ይላል አይደል? ኢትዮጵያዊቷን ንግስት የሰሎሞንን ጥበብ ለማየት ከምድር ጥግ ምን ብላለች? መታለችና እርሷ ለዚህ ትውልድ ምን ትሆናለች? ምሳሌ ትሆናለች አይደለም የሚለው መፋረጃ ትሆናለች ነው የሚለው። ካሌብ ለብዙዎቻችን መፋረጃ የሚሆን ሰው ነው። እርሱ በዚህ እድሜው እንኳን እግዚአብሔርን ለማገልገል ምንድነኝ አለ? ያው ነኝ አለ፣ ጉልበታም ነኝ አለ። ልክ እንደሱ እኔ ሌላ አንዲት ሴት በአዲስ ኪዳን ላሳያችሁ እችላለሁ። የሉቃስ ወንጌል ላይ ያለች 84 ዓመት ሙሉ በቤተ መቅደስ ታገለግል ነበረ ተብሎ የተጻፈላት ሴት አለች አይደል? ስንት ዓመት? አይገርማችሁም? ይህቺ ሴት እኮ 84 ዓመቷ አይደለም የአገልግሎት ዘመኗ ብቻ ተጠቅሶ ነው 84 የተባለው። የዚህች ሴት እድሜ እኮ 106 ዓመት ነው። መበለት ነች እኮ። በ15 ዓመቷ ባሏ ሞተባት። ከዚያ ለ7 ዓመት ያህል ባሏ ከሞተ በኋላ በመበለትነት ከኖረች በኋላ ቤተ መቅደስ ገባች ይላል። በስንት ዓመቷ? በ22 ዓመቷ ማለት ነው። ከዚያ በኋላ 84 ዓመት አገልግሎት አገለገለች። እድሜዋ ስንት ነው? 106 ዓመት። እግዚአብሔርን በማገልገል ብቻ ግን ስንት ዓመት ኖረች? እኛ ምንድነው በአንድ ዓመት እንደዚህ ያደረገን? እንደው ጣት የማይቆጠር እድሜ እንኳን ያህል ሳናገለግል ምንድነው እንደዚህ ያወረደን? እንደው የዚህን ያህል ዘመን ቆየን ብለን የምናወራ ሰዎች እንኳን በእኛ አንድ ሰው ሳይድን አይደል? እግዚአብሔር በእኛ አንድ ታሪክ እንኳን ሳይሰራ ምንድነው እንደዚህ ያደረገን? አገልግሎት ምርጫችን ነው ብልጫችን ነው ብለን የተሰማራንበት ጉዳይ ከሆነ ለምንድነው አድምተን የማንሰራው? ለምንድነው አድምተን የማናገለግለው? ለምንድነው እንደ ያኔው ገና ስንጀምር እግዚአብሔር ሲጠራን አይደል እንደው ቢያደርግልኝ ኖሮ እንዳለ ኢሳይያስ እግዚአብሔር ማን ይሄድልኛል ባለ ጊዜ ከንፈሬ የረከሱብኝ ስለሆንኩ እንጂ አይደል ከንፈሬ ባይረክስ ኖሮ እኔ ይሄድ ነበር እንዳለ ኢሳይያስ። እኛ አንዳንዱን ጉዳይ እኔን ባደረገኝ ብለን የምንል ሰዎች እግዚአብሔር ያደረገንን ያህል ለምንድነው አገልግሎት ላይ መሳተፍ ያቃተን? ይሄ ሳምንት የአገልጋዮች ሳምንት ነው። እግዚአብሔር ለአገልጋዮች ስላዘጋጀው በረከት የሚነገርበት ሳምንት ነው። ስለዚህ ዛሬ እንደያኔው ናችሁ ሆይ ነው። የእግዚአብሔርን ቃል መጀመሪያ እንደሰማችሁበት ያለ ጊዜ ላይ ናችሁ ሆይ ነው። ይሄ ሰው ግን ብርቱ ነኝ አለ። ምናልባት ይሄ ሐሳብ የሚመለከተው መድረክ ላይ ቆመው የሚጮሁትን ነው፣ የሚዘምሩትን ነው፣ የሚሰብኩትን ነው። የሚዘምሩትን፣ የሚያዘምሩትን፣ የሚቀድሱትን፣ የሚያስቀድሱትን ነው እንዳትሉ አገልግሎት ማለት ይሄ ማለት እንዳልሆነ ቅዱስ ጳውሎስ በተለየ ቋንቋ ነግሮናል። ሐዋርያው
በዚህ በሮሜ መልእክቱ በምዕራፍ 12 ቁጥር 1 ላይ ስለሚበልጥ አገልግሎት ስለተሻለው ክብር ሲናገር እንዲህ ይላል፣ ወንድሞቼ ሆይ ይህንን ሐሳብ ሁላችሁም ስለምታውቁት ነው። እንዲህ ይላል፣ እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ቅዱስም ሕያውም መስዋዕት አድርጋችሁ አይደል ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ አለ። ልብ አድርጉ፣ ሰውነታችሁን አለ። አሁን የሚነገረው የአገልግሎት ትምህርት በሙሉ ስለ ሰባኪው አይደለም፣ ስለ ዘማሪው አይደለም፣ ስለ ቀዳሹ ብቻ አይደለም። እግዚአብሔር እዚህ ውስጥ ያለው በ40ና በ80 ቀን የተጠራ በሙሉ አገልጋይ ነው። የማቴዎስ ወንጌል ምዕራፍ 28 ላይ እንግዲያውስ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም ምን እያላችሁ እያጠመቃችሁ ምን ያድርጓቸው? ደቀ መዛሙርት አገልጋዮች አድርጓቸው ተባለ። ስለዚህ እዚህ ውስጥ ሁኔታው ይለያያል እንጂ የማያገለግል ማንም ሰው የለም። የክህነት አገልግሎት ሌላ ጥሪ ነው፣ ሌላ ክብር ነው። ከሱ ጋር እንዳታያይዙት። ለዚህ ነው ሁላችንም ልናውቀው ልንረዳው ስለሚገባው እውነት ሲናገር እንግዲያውስ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ቅዱስ ሕያውም መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርህራሄ ለምናችኋለሁ ካለ በኋላ ዋናው ኃይለ ቃል ከዚያ ቀጥሎ ያለው ነው። እርሱም ለአእምሮ የሚመች አገልግሎታችሁ ነው አለ። ለአእምሮ የሚመች አእምሮን ሁሉ የሚያሳርፍ የሚበልጥ አገልግሎት ምንድነው ካላችሁ ሰውነትን ከርኩሰት መጠበቅ ነው። ሰውነትን ከኃጢአት መጠበቅ ነው። ዛሬ እንዴት ናችሁ ስላችሁ ቅድም ስለዛኛው አገልግሎት ብቻ አይደለም። እንደው ድሮ አይደል ትዝ ይላችኋል አፈር እፍፍ ብላችሁ የተቀመጣችሁበትን ጊዜ ትዝ ይላችኋል። የእግዚአብሔርን ቃል ስትሰሙ የምትደነግጡበት ጊዜ፣ ስትዘምሩ የምታለቅሱበትን ቃል አታስታውሱ? ዛሬ የእግዚአብሔርን ቃል እንዴት ነው የምትሰሙት? ዝማሬውን እንዴት ነው የምትቀበሉት? ዛሬ እንደ ትላንትናው እንደ ያኔው የእግዚአብሔርን ቃል ለመስማት የልባችሁ ጉልበት እንዴት ነው? የሚበልጠው አገልግሎት እኮ በቃ ሰውነትን ከኃጢአት መጠበቅ ነው። ለአንድ ክርስቲያን ከዚህ የሚበልጥ አገልግሎት የለውም። እየሰበከ እየዘመረ እየቀደሰ የረከሰ ከሆነ አይጠቅምም ወገኖቼ፣ አይጠቅምም። የምንሰብከው ለሌላው ብቻ አይደለም፣ ራሳችንንም ከኃጢአት ለመጠበቅ ነው። ስለዚህ ትልቁ በረከት ትልቁ አገልግሎት እግዚአብሔር የሰጣችሁን ይህንን ጸጋችሁን እንድትጠብቁ ነው። ለዚህ ነው ቅዱስ ጳውሎስ ገላትያ ምዕራፍ 2 ላይ ጸጋዬንማ አልጥልም ብሏል። ምን? አዎ እንዳትጥሉ እግዚአብሔር የሰጣችሁን የልጅነት ክብር የወራሽነት ክብራችሁንማ እንዲሁ እንዳትጥሉት። ዛሬም ጉልበታም ነኝ በሉ፣ ለኃጢአት በቃ እምቢ በሉ፣ ለበደል ለርኩሰትን ቢበሉ የሚበልጠው አገልግሎት ይህ ስለሆነ ምን ያደርጋል? ሰውነትን ከኃጢአት ከበደል ሳይጠብቁ ጸጋ አለኝ ክብር አለኝ ብሎ በሁለት በሶስት እሱ አይጠቅምም ወገኖቼ። እግዚአብሔር የጠራን ለምን እንደሆነ ሲናገር አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 እና ቁጥር 7 ላይ ስታነቡ ለርኩሰት ሳይሆን አይደል በቅድስና ጠርቶናልና ይላል። ለምን? በቃ አሁን እግዚአብሔር ከኃጢአት እንድንለይ ነው የተጠራ ነው። ከበደል ራሳችንን እንድንጠብቅ ነው የተለየ ነው። ስለዚህ ይሄ ለአእምሮ የሚመች ልብን የሚያሳርፍ አይደል ሰላም የሚሰጥ
በጎ መስዋዕት ለእግዚአብሔር የምናቀርበው በጎ ስጦታችን ሰውነታችንን ከኃጢአት ምን ማድረግ ነው? መጠበቅ ነው። ይሄ ነው በቃ ዋናው ነገር። የዛሬን ሳምንት ጀምራችሁ ዛሬን የሚቀጥለውን ሳምንትም ብትመለከቷቸው በሙሉ ከደብረ ዘይት በኋላ ያሉት አይደል የደብረ ዘይት ትምህርት ቀጣዮች ናቸው። ዛሬ ግማሽ ቅዳሴም ቢሆን አስቀድሰን ነው አይደል የመጣነው። የተነበበውን ወንጌል ሰምታችኋል። የማቴዎስ ወንጌል ምዕራፍ 25 ላይ ስለታመኑት ሰዎች እግዚአብሔር ለነሱ ስላዘጋጀላቸው በረከት ነው የሰማነው። እነዚህ ሰዎች ሌላውን ነገር ትተው እንኳን ቢያንስ ራሳቸውን ምን ብለዋል? አድነዋል። ራሳቸውን ጠብቀዋል። ስለዚህ አገልግሎት ማለት ወገኖቼ አገልግሎት ማለት በጾታ የተለየ በክህነት ብቻ የተገደበ አይደለም። ለዚህ ነው የቀድሞዋን 84 ዓመት ሙሉ በቤተ መቅደስ ታገለግል ነበር ያልኳችሁ ይህቺ ሴት አይደል እንደ ኦሪቱም እንደ ሐዲስ ኪዳኑም ቢሆን ክህነት አላት። ይፈቀዳል? አይፈቀድላትም። ግን 84 ዓመት ሙሉ በቤተ መቅደስ ስትጸልይና ይላል ስታገለግል ነበር ይላል። ምን ስትል? ስትጸልይ። እኛ እኮ ጸሎታችን እንኳን አሁን ስንለማመድ አጠራ አይደል? ስናድግ ከፍ እያልን ስንመጣ አወቅን ብለን ስናስብ የጸሎታችን ጊዜው ይዘቱ ምን ብሏል? አጠራ አይደል? እንዲህ አይነቱ ነገር በሐዋርያትም ላይ ስለነበረ ትዝ ይላችኋል። የማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ምን ብለን እንጸልይ ብለው ሲጠይቁት ጸሎት ምን ማለት እንደሆነ አስተምሯቸው ነበር። በመጨረሻው ጊዜ ግን 3 ዓመት ከሱ ጋር ከቆዩ በኋላ በመከራ ጊዜ እንኳን ሳይቀር ምን አሉ ይላል? ተኙ። አሁን የኛ አገልግሎት እንደዚህ ነው። ይሄን የመከራውን ጊዜ የሚያሻግር አገልግሎት ያስፈልገን ነበር። ለብዙዎች የምንደርስበት አገልግሎት መሆን ነበረበት። ይሄ ሁሉ ወጣት ያለበት አጥቢያ አይደል? ይሄ ሁሉ ወጣት ያለበት ቦታ እውነት አካባቢውን እኮ መውረስ የነበረብን እኛ ነበር አይደል? በወንጌል በምስጋና በአምልኮ በሥርዓተ ቤተ ክርስቲያን መውረስ የነበረብን እኛ ነን። ስለዚህ ብዙ ያልደረስናቸው ሰዎች አሉ። ብዙ ልንደርስላቸው የሚገቡ ሰዎች አሉ። ምክንያቱም ሐዋርያው በዚህ በያዕቆብ መልእክቱ ላይ አገልግሎት ማለት ምን ማለት እንደሆነ ሲናገር አንዳንዶችን ከእሳት ነጥቆ ማውጣት ነው አይደል የሚለው። መቼም ከእሳት የወጣ ሰው ወይንም ከእሳት የሚያወጣ ሰው እሱ መጀመሪያ ከእሳቱ ውጪ መሆን አለበት አይደል? ዓለሙ እየዘፈነ እኩል እየዘፈንን ዓለሙ እየሰከረ ቃል በቃል ነው የምናገረው። የሚከፋችሁ ሰዎች ትኖራላችሁ ብዬ አላስብም። እኛም ሰካራሞች ሆነን አይደል? ዓለሙ በዝሙት በኃጢአት ተያዘ ብለን እኛ ራሱ ዘማውያን ሆነን የት ነው የምንደርሰው? ምንድነው የምናገለግለው? አገልግሎት እኮ መለየት እኮ ነው፣ ለእግዚአብሔር መውጣት ነው። ስለዚህ ክርስቲያኑ ሁሉ አገልጋይ ነኝ ካለ በቃ ከዛሬ ጀምሮ መውጣት አለበት፣ መለየት አለበት። መጽሐፍ ቅዱስ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ከመካከላቸው ተለይታችሁ ውጡ እርኩስንም ነገር አትንኩ አይደለም ይለው። በቃ አትንኩ ተብለናል። እግዚአብሔር ተው ያለንን ነገር በመተው ዛሬም እንደያኔው ጉልበታም መሆን ያስፈልጋል። ዛሬም ብርቱ ሰው መሆን ያስፈልጋል። ዛሬም ጠንካራ አገልጋይ መሆን ያስፈልጋል ወገኖች። እንደዚህ እኮ ነው እግዚአብሔርን ያገለገሉት። በእንደዚህ አይነት ውስጥ ነው። ታውቃላችሁ ሁላችሁም ፖሊካርፐስ የሚባለውን የቤተ ክርስቲያን ሰማዕት ታውቁታላችሁ አይደል? ይሄ ሰው በጣም በመከራ አምላኩን የመሰለ ሰው ነው እና በስተርጅናው ዘመኑ እንኳን ሳይቀር መከራ አጽንተውበት በነበረ ጊዜ
የመጨረሻ እድል ሰጡትና ጠርተው በቃ አሁን አንተ የምትለውን ክርስቶስን አይደል መተው አለብህ። እርሱን ስትተው እኛ የተሻለ አይደል ወንበር እንስባለን፣ የተሻለ ክብር እንሰጣለን አሉት። ይሄ ሰው ግን እንዲህ ነበር ያለው፣ 84 ዓመት ሙሉ ያገለገለኝን ጌታ አለ። 84 ዓመት ሙሉ ያላስከፋኝን አምላክ እኔ ዛሬ ተነስቼ ልክደው አልችልም። እንግዲያውስ ይህንን ካላደረክ እንደ ጧፍ አደባባይ ላይ እናነዳለን አሉት። ምርጫችሁ ነው። የቀለጠ ሰም ውስጥ ነክረው አውጥተው አደባባይ ላይ እንደ ችቦ ለኮሱት። እየነደደ ሞተ። እግዚአብሔርን ግን 84 ዓመት ሙሉ ነው ያለው። አንድም ቀን እግዚአብሔር ጥሎኝ አያውቅም። እግዚአብሔር ረስቶኝ አያውቅም። እግዚአብሔር አስቀይሞኝ አያውቅም። እዚህ ዘመኔ ድረስ እግዚአብሔር እያገለገለኝ ኖር ያለው አለ። እኔ ዛሬ ልክደው? እግዚአብሔር እዚህ ውስጥ ያላገለገለው ሰው ማን አለ? እንደው ቤተክርስቲያን ያላገለገለችው ሰው ማን አለ እዚህ ውስጥ? አንደበታችንን ከፍታ አይደል ፊታችንን ጸፍታ ለምስጋና ለአምልኮ ያበረታችን ቤት እኮ ነች። በሰው ሁሉ ፊት ያቆመችን አይደል? እውነት ዛሬ ያለን ክብር ቤተክርስቲያን አይደል የሰጠችን? እግዚአብሔር ያለበሰን ክብር ነው እንጂ ማናችንም የተሻለን ሰዎች አይደለንም። እና በማይመች ሁኔታ ውስጥም ሆኖ ያገለገለንን አምላክ እንደው በሚመች ሁኔታ እንኳን ለማገልገል ለምን ደከመን? እና ዛሬ ይዛችሁት እንድትሄዱ የምፈልገው ሐሳብ ዛሬ ምንድነኝ እንድትሉ ነው። እንደመቼ እንደመቼ? አዎ ያኔ የሚለውን ቃል እናንተ ለራሳችሁ ልክ ስትሰሙ እንደምትደነግጡበት ጊዜ አይደል? ድሮኮ እንዴ ያስጠኑን መዝሙር ያስጠኑን የእግዚአብሔር ቃል የነገሩን ሰዎች ተቆጡ ከተባለ እኮ ፊት ለፊታቸው እንኳን ባይሆን ዞረን እናለቅስ ነበር አይደል? አስከፋዋቸው እኮ ብለን ያኔ ስንሰማ እንደነግጥ ነበር። ያኔ እግዚአብሔርን መፍራት በውስጣችን ነበረ። ስለዚህ እንደ ያኔው ለአገልግሎት ብርቶች እንድትሆኑ የእግዚአብሔርን ቃል ለመስማት ለቅዳሴው፣ ለሳይታቱ፣ ለማህሌቱ፣ ለአምልኮተ እግዚአብሔር ጉልበታም እንድንሆን እሱ ከሆነ ብቻ ነው ከዛሬው ዕለት እድል ፈንታ የሚሰጠን። በጥቂቱ ታምናሃልና በብዙ አሁን በጥቂቱ መታመን ማለት ለዚያች ሐሳብ ለማልነው መሐላ ለገባነው ቃል አይደል? ለዚያ ለሚሰማን ስሜት ታማኞች መሆን ያስፈልጋል ወገኖቼ። እና ዛሬ በጣም ብዙ ሰው እዚህ ላይ ቆሜ ስላየው ደግሞ አገልግሎት ያስተማሩኝ አይደል? ቤተክርስቲያን ስመጣ እነሱ አገልጋዮች ሆነው የማውቃቸውን ሰዎች ሳይ በጣም ነው ደስ ያለኝ። ግን ዛሬ ብቻ እንዲሆን ደግሞ አይደለም። እውነት ነው አገልግሎት መልኩ ዘርፉ ብዙ ሊሆን ይችላል። እንደ ያኔው አሁን ልጆች ይኖራሉ፣ ኃላፊነት ይኖራል ምናምን ብለን ምክንያት እንሰጥ ይሆናል። ግን ዘመኑ ደግሞ በጣም የተሻለ ነው። ባለንበትም ሆነን ቢሆን ማገልገልም መገልገልም ይቻላል። እና እንደ ያኔው ዛሬም ጉልበታም ነኝ ብላችሁ ወደ አገልግሎታችሁ ተመለሱ፣ ወደ ቅዳሴያችሁ ተመለሱ፣ ወደ ሰንበት ትምህርት ቤት ጉባኤያችን እንመለስ ለማለት ነው ዛሬ። እግዚአብሔር ሁላችንን ይመልሰን። ስላስተማረን ስሙ ይመስገን።